ይመጣልሃል የመሐሙድ አህመድ ይሁን የቆይ አንተ ሰማው ኧረ ተው እሱን ተው በቃ ና ለሌላ ጉዳይ ፈልጌ ነው ተቀበል እሺ ኧረ ምን ሆነሃል ቢሮ ውስጥ አይደለም ያለው ተው ብዬ የለም እሺ አስታውሽው እኮ ነው በቃ ይቅርብተው እሺ ይቅርታ ያው እንግዲህ እንደሚታወቀው ከነገ ጀምሮ እዚህ ሀገር ውስጥ የለውም ስለሆነም ሬዲዮ ጣቢያውን በኃላፊነት የሚመራ ሰው መመደብ ስላለብኝ ያው አዲስ ሰው ተተክቷል አዲስ ሰው ተክቻለሁ ተዋወቀው አዲሱ ሽመልስ ይባላል ስለተዋወቅኩ በጣም ደስ ብሎኛል ስላንተ ብዙ ሰምቻለሁ ያው እንግዲህ ከመሄዴ በፊት ላስታውቃችሁ ብዬ ነው አይ ጥሩ አድርጋል ለስንቴ ለዚሁ ነበር እንግዲህ የጠራው ነው እሺ ገለታ አንዴ ላናግርህ ጥሩ አናግረኝ ማለቴ ብቻህን እሺ እንግዲህ እስከምንገናኝ መልካም ጊዜ ከነገ ጀምሮ ይሄ ቢሮ ያንተ ነው እሺ አመሰግናለሁ አንተንም ለሀገር ያብቃ አሜን በስንቱ ቅጣው ነገ እዚህ ቢሮ እንገናኝ ነገ ምን ነው ገለታ ምን ነው አዲስ አለቃ ለምንድን ነው የተመደበው ለምን ማለት ለሁለት ወር እኮ ነው አውቃለሁ የኔ ጥያቄ ለምን ከውጪ ማምጣት አስፈለገ ነው እኔ እኮ ስጠራኝ ኃላፊነት ልትሰጠኝ መስሎኝ ነበር እሱ ነው እንዴ ምን መሰለህ በስንቴ እኔ አንተን ግምት ሳላስገባ ቀርቼ አይደለም አንደኛ ተወዳዳሪም ነበርክ ግን ምን ያደርጋል እሱ በትምህርት ይበልጣል እንዴት አለው እሱ እኮ 2 ማስተርስ አለው አሁን ደግሞ በቢዝነስ ሚዲያ ነው ምናምን ነገር ፒኤችዲውን እየሰራ ነው እና ማለት ብርቅ ነው እንዴ ፒኤችዲ የኛስ ልምድ የሥራ ልምዴስ የኔ ልምድ አይታይም እንዴ የዓመታት ልምዴ አይ በስንቴ ያካበትኩት ልምድ አልክ ያንተ ልምድ ለስልጣን ሳይሆን የሚያበቃህ ወህኒ ቤት ነበር የሚያስወረውረው በስንቴ የምትለኝ ነገር አለ የቀረህ ነገር መልካም መንገድ አሚን ሆ ስልጣን ስጠኝ ሬዲዮ ጣቢያውን በአንድ ሌሊት አፍርሰህ ልትጠብቀኝ ነው ልክ ነው አቶ አበጋዝ አንተ እንዳልከው እኮ ትልቅ ፕሮጀክት መቀበል ጠልቻ አይደለም ግን ያው እናቴ መሆን ጣጣ አለ አይደል የሚሆንልኝ አይመስለኝም አይ አቶ አበጋዝ እንኳን አንተ እንደምትለው አይነት ትልቅ ፕሮጀክት ቢሮ ራሱ ገብቼ ለመውጣት እኮ በጣም ነው የምቸገረው እንጃ ውሳኔን እንኳን መቀየር አይመስለኝም እሺ በቃ ለማንኛውም ላስብበትና ላሳውቃ እሺ አቶ አበጋዝ እሺ አመሰግናለሁ እንዴ ሩቴ ካፌ ቀደምሽኝ ሆ ልልስል ደህና ዋልክ አይ ሩቴ ታዩ የኔን ውሎ አትበይው ታዩ ይቅር ምን ሆነህ ነው በስዬ አይ ታይ ይልቅ አንቺ ምን ሆነሽ ነው ሆ ያልሽው አንድ ነገር አለ በስዬ ውሳኔ እኮ ስለከነከነኝ ነው ቆይ እስቲ ነገሩን ልንገርህና ውሳኔ ልክ ነው አይደለም የሚለውን ትነግረኛለህ ቁጭ በል በስዬ ቆይ ልንገርህ አንዴ ምን ወሰነሽ ነው ምን ወሰነሽ ቆይ እነግርሃለሁ
ምን መሰለ በስዬ አንድ የሪል ስቴት ባለቤት አለ እና አዲስ ሳይት ላይ በዛ ያሉ ብሎኮች መስራት ፈልጎ እኔ እንድሰራለት ጠየቀኝ። እኔ ደግሞ እድሉ ጥሩ ቢሆንም ያለውበትን ሁኔታ አስረድቼ እንደማልችል ነገርኩት። ትክክል ነው አይደል ውሳኔ? ስራው እንዴት ነው? ክፍያ ምናምን? ገንዘብማ አለው ግን ምን ብዙ ይከፍላሉ? አዎ ይከፍላሉ። ምን ያህል ብዙ? በጣም ብዙ። እስካሁን ከሰሯቸው ፕሮጀክቶች የበለጠ በጣም ብዙ። በስዬ በቃ እሰራዋለሁ በይ። በስዬ ደግሞ እንዴት ብዬ ነው እሰራዋለሁ ምለው? ይሄን ስራ ተቀበልኩ ማለት እኮ አብዛኛውን ጊዜ ውሎዬ ሳይት ሆነ ማለት ነው። እና ምን ችግር አለው? እንዴ ችግር የለውም እንዴ። ልጁን ማን ይንከባከበዋል? በዛ ላይ እና ይሄኔ አሉ። እኔ ምን እሰራለሁ? ኧረ ተው በስዬ፣ እንዴ ብቻህን ይከብዳል። አንተ ስራ አትሄድም? ብቻህን ይከብዳል። አይ ከብደኝ። ምንድነው የሚከብደኝ? ለልጁ እንደሆነ ስራ ሲሄድ ለእናትሽ እሰጣቸዋለሁ። የኔን ጥናት እንደሆነ በኔ ጣዩ። እርግጠኛ ነህ? ያው ግን አንድ ነገር አለ። ምንድነው? ይሩቴ ትንሽ ፒኤችዲ መማር ፈልጌያለሁ። እሺ። እና ያው ይሄ ስራ ከመጣ አይቀር ከመጀመሪያ ክፍያሽ ላይ ከፍለሽ ታስጀምሪኛለሽ። ብቻ አንተ አሁን ያልከውን አድርግልኝ እንጂ ተማር። ምን ችግር አለ? በስዬ ሙት ደግሞ አንተ መማር ፈልገህ በስዬ ተማር። አመሰግናለሁ። እኔ ራሴ አይደል እንደ ሰውተውት የነበረው ፒኤችዲ ተማር በስዬ። ብቻ ግን አሁን ያልከውን ነገር አደራ። እንዴ ይሄው ጀመርኩት። የኔ አይደለም ሄኒ ቀሰቀስክብኝ በስንቱ። አይ ከተቀሰቀሰ አይቀር የኔ በስንቱ በቃ ተነሳ አይደል እንዴ ሄኖክ አንተ ወይኔ ጉዴ! ወይ ሂሩቴ! ወይ በስዬ ተነሳ። ለምን ሂሩቴ? ለምንድን ነው ድንበር የማንከባበረው? የምን ድንበር ነው? የስራ ድንበር ነው። ማታ ተነጋገርን አይደለም እንዴ? እኔ ቤቱን ስራ፣ አንቺ ፕሮጀክትሽ ላይ ብቻ እንድታተኩሪ አልተነጋገርንም? ልክ ነው በስዬ። አንተ ተኝተህ እኮ እንዳልቀሰቅስ ሰራርቼላችሁ ልውጣ ብዬ ነው። አለቀ እኮ። ቃል ነው። አይሆንም። አምጪ። ቆይ ይለመዳል። ሁለተኛ ይለመዳል። አይለመድም አልኩ እኮ በስዬ። ጨራርሻለሁ እኮ ማቀራረብ ነው። እናቀራርበዋለሁ። በሰው ስራ አትግቢ። ትቼዋለሁ። ና በስዬ ና። ምንድን ነው? አይ አርፈሽ ብይ፣ አርፈሽ ብይ። ስራ አታስፈታኝ በስዬ። አርፈሽ ብይ። እነኝህ ልጆች አይነሱም እንዴ? እነሳሉ። ቆይ በስዬ። ሄኒ የኔ አትጮህ እንጂ በስዬ። ጮክ ነው የኔ። አይሰሙማ። የኔ ና እንካ። ሄኒ ኧረ እባክሽ በቃ አንዳንዴ በስዬ ይልቅ ጎረስ አድርጊ። እሺ መጨረሻ ይረፍድባቸዋል እነኝህ ልጆች። እኔ ገብቼ ልልባብስ። ቴንኪው። እሺ በስዬ። እናንተ ልጆች ስርዓት ያዙ። ኋላ ተናግሬያለሁ። በቃ እውነት ነው ማለት ነው። ምኑ? አይ ሄኒ ጠዋት ተነስተ ቁርስ ስትሰራ በህልም አይቶህ ነው? ይሄ ህልም አይደለም፣ ገሃድ ነው። ከዚህ በኋላ በኔ በሼፍ በስንቱ የተሰራ ምግብ ነው እዚህ ቤት የሚበላው። ኑ ቁጭ በሉ፣ ቁጭ በሉ። ቁጭ። ወይ ልጆች በስዬ በሉ እንግዲህ መልካም ውሎ ይሁንላችሁ። ቴንኪው። እሺ በስዬ። መልካም ቀን። እሺ አመሰግናለሁ በስዬ። እሺ ብሉ እንጂ ብሉ። ጎረስ አድርጉ። ምንድን ነው? ምኑ? በላ አድርጉና ተነሱ እንጂ ሰዓት ሄዷል።
ህፃኑስ እንዴት ታደርገው ነው? እንዴ ህፃኑ ምን ይሆናል? እሺ እሷስ ምን ታደርገው? ስራ እኮ ነው። ስራስ ቢሆን በስንቱ ናምና። ደህና አደራችሁ። ደህና አደርክ? ግባ ግባ፣ እንደምን ቀስ በል ግባ እስኪ። አይ እድሜ ረጅም ነው ማለት ነው። ያሳዝናል። ልክ ስምን ስንጠራው መጣህ። መልስ ነበረኝ ግን ረፍዶብኛል። ማዘር አቤት። እባክዎ ልጁን ይቀበሉኝ። ገና ልጆቹን ትምህርት ቤት አድርሼ ነው ስራ የሚሄደው። እሺ እሺ አባዬ። እሺ ማዘርዬ እንግዲህ አደራ። እሺ ችግር እንደኔ ሆነው በቃ አንተና ምና ልጆቿን ጥላ ሄደች። ምን ይደረግ አንዴ ካንተ ተወልደዋል። ሂድ ማዘር ለሁለቱም በቂ መልስ ነበረኝ። ሂድ በቃ ግን ረፍዶብኛል። ሂድ። እሺ ሂድ። ደህና ዋሉ። ደህና ዋል። ሰላም ዋል። ምን ሆነዋል አንተ? እርሶ ሰው እንዴ አንተ ነህ እንዴ ያፋጨው? ሲጠሩ አትሰማም እንዴ? እንዴ እኔን ነው? እና እኔን ነው? አንተን እኮ ነው የምትጠራው። አንተ የከተማ ሰው አይደለም? በፉጨት ተጠርተህ አታውቅም? ይቅር በለኝ ገለታ፣ ማረኝ። እንዴ እኔ እኮ የማን ባለጌ ነው የማይፋጨው ብያለሁ። ና ባለጌ ና ቁጭ ና በል ቁጭ በል። እንዴ ቢሮ ውስጥ በፉጨት ማን ይጠራኛል ብዬ አስባለሁ። ና ቁጭ በል። በስንቱ ቅጣው ለሬዲዮ ትንሽ ስምህ ከበድ ያለ ነው። ከበደ ስንት ዓመት የሰራሁበት ስም ነው። አፍ ላይ ጠጠር አይልም። አይታወቅህም ለአንተ? ጠጠር ማለት ባህሪ ያለው። ችግር የለም ትለምደዋለህ። በስንቱ ቅጣው አይለመድም። ሰዓት ይዛል? ሰዓት ስንት ሰዓት ይላል? 4:30 4:29 ትክክል ነው። አይገርምም? ሰዓት ምን ይገርማል? ሰዓት ነው። በስንቱ ቅጣው። ትናንትና እንደነገርኩ ስላንተ ብዙ ነገሮች ሰምቻለሁ። ጥሩ። አዎ በሰዓት እንደማትገባ፣ በስርዓቱ እንደማትዘጋጅ፣ ኧረ ብዙ ሰምቻለሁ። ጉድህ እኮ አያልቅም። ከዛሬ ጀምሮ ግን በዚህ ስራ መቀጠል የምትፈልግ ከሆነ ይህን ባህሪን እንደማይቀጥል ላሳስብ እፈልጋለሁ። ከአዲስ አመራር ጋር አዲስ መመሪያ መምጣቱ ግድ እንደሆነ አንተም ታውቃለህ። ከአሁን በኋላ ግን እንደማንኛውም ስራውን እንደሚወድና እንደሚያከብር ሰው ስራ ኖረም አልኖረም በሰዓት ትገባለህ፣ በሰዓት ትወጣለህ። ፕሮግራም አዘጋጅተህ ወደ ስቱዲዮ ከመግባት በፊት እያንዳንዷ ፕሮግራም ተበጥራ ትገመገማለች። በመቀጠል ገብቷል። እኔ በጭራሽ አልገባኝ። ወይ ሰላም ሳልለው ስላለፍኩት ይሆን? ከስራዬ ሊያፈናቅለኝ ቆርጦ የተነሳው ምን ባደርገው ነው? ጭራሽ አዲስ አመራር ጋር አዲስ መመሪያ ይመጣል ነው ያለው። ከአዲስ አመራር ጋር አዲስ መመሪያ ሁሌም ይመጣል ምናምን አለ እና ታዲያ መመሪያውን እኔን መጥመድ ነው እንዴ? እንግዲህ ምን ማድረግ እችላለሁ? በቃ እኔ ትምህርቴን ተወዋለሁ፣ ይቅርብኝ። እኔ ዞሮ የምማረው የሥራ እድገት ለማግኘት ነው እንጂ ከስራዬ ከተባረርኩማ በቃ ምንም ማድረግ አልችልም። ሂሩቴም ስራዋን ትተውና ልጇን ትያዝ። መቼም ሊገባት ይገባል አይመስልም? ዳ ወደ ስራ ምን ትለኛለህ? ዳ ወደ ስራ ቀጥል። ምን ይፈዝብኛል እዚህ? ወደ ስራ። አይዞሽ አባዬ። እናት ናፈቀች። አይዞህ ከዚህ በኋላ ቦታ እንቀያየራለን። አታገኘኝም፣ እሷ ናት የምትይዝህ። ጎሽ መጣችሁ ልጆች።
ነይ ልጁን ያዥና አጫውቹ። ኧረ አባ ነገ ፕሬዘንቴሽን አለብኝ። እንደውም እኮ አንተ ታስረዳኛለህ ብዬ ነው የመጣሁት። እናታችሁ ስትመጣ ታስረዳሻለች። ነይ ይልቅ ወንድምሽን አሁን አጫውችልኝ። ያዥልኝ። አባ አርቦኛል። መክሰስ አለ እንዴ? እናታችሁ ስትመጣ ትሰራላችኋለች። እንዴ አንተ ራስህ አይደለ እንዴ ትናንት ማታ ምንም ነገር ብትፈልጉ እኔን ነው የምትጠይቁት? እናታችሁ እንዳታስጨንቀልከኝ አንተ አይደለ? አዎ ብዬ ነበር። ሐሳቤን ቀየሩ። ሐሳቡን የማይቀይር ፈንጂ አምካኝ ብቻ ነው ይላል ሙሉቀን። ፈንጂ አምካኝ ደግሞ ምንድን ነው? ፈንጂ አምካኝ ነው ያልኩት። ሲጀመር ፈንጂ ምን እንደሆነ ታውቃለህ? አታፍጥብኝ። እናትህ ስትመጣ ትጠይቃታለህ። ግባ አሁን ግባልኝ ቶሎ። በስዬ ጎሽ ሂሩቴ መጣሽ። እንኳን መጣሽ ለልጆቹ። ግባ ና ግባ። ማንን ነው? ና ግባ። ተዋውቀው በስዬ ተዋውቀው። አበጋዝ አየልኝ ይባላል። የአዲስ ፕሮጀክት ባለቤት ነው። እሱ ደግሞ በስንቱ ባለቤቴ። እንደምን አለክ? ሰላም ነህ? ስላንተ ብዙ መልካም ነገሮች ሰምቻለሁ። በእውነት በጣም ነው የተደነቅኩብህ። ኦ ደስ ይላል። ቁጭ በል። አረፍ በል። አየልኝ አበጋዝ በጣም ደስ ይላል። የሬዲዮ አድማጭ ነህ? አየልኝ አበጋዝ ወይ ነው መሰለኝ። አበጋዝ የሬዲዮ አድማጭ ነህ? ትከታተላለህ ፕሮግራሜን? አይ አይደለሁም። ምን ነው ስላንተ ብዙ ሰማሁ ያልከው? በስዬ የሬዲዮ ጋዜጠኛ ነው ብዬሽ ነበርኩ። አበጋዝ አልሽኝ እንዴ? አልኩካ። አጥርቼ አልሰማሁሽም። ስላንተማ እኮ ሂሩት ቀድማ አጫውታኝ ነው። ሂሩቴ ዝም ብላ ነው ስለኔ የምታወራው። ይገርምሃል፣ ዘመኑማ እኮ 21ኛው ክፍለ ዘመን፣ ግን ዘመኑን የሚመጥን ባል ሁሉ በየቤቱ የለም። ያንተ የተለየ ነው። ሰምተኸኝ? እውነቴን እኮ ምን አጥፍቼ ነው? አስጨርሳችሁ በስዬ። ሂሩት ይሄን የመሰለ ባል በማግኘትሽ በጣም እድለኛ ነሽ። እውነት ነው። እኔ ነኝ እንጂ እድለኛ መሰለኝ። እኔ ነኝ እድለኛ። ያ ሂሩት የምትገርም ሰው ናት። ያንተ የሚገርም ነው የሚገርም። አንቺ በስራሽ በርቺ፣ የቤቱን ጣጣ እኔ ቀጥ አድርጌ ይዝልሻለሁ የሚል ወንድ በእውነት አከባሪ። አዎ በሉ እንግዲህ ተጫውቱ። እኔ ልጆቹን ማየት አለብኝ። ኖ እኔ ቾክላለሁ። ቆንጆ ራት በልተህ ትሄዳለህ። አዎ ካለማ በልተህ ትሄዳለህ። እንግዳ እኮ እህል ሳይቀምስ አይሄድም። አየልኝ አበጋዝ ከመጣሁ አይቀር ሳልተዋወቅ አልሄድም ብዬ እግረ መንገድን ነው የመጣሁት። ብዙ የሚሄድባቸው ጉዳዮች አሉብኝ። ይሁን። አመሰግናለሁ አቶ በስንቱ። ችግር የለም አበጋዝ። አቶ በስንቱ አድናቂ ነኝ። ይሁን። ቴንኪው። ወይ በስዬ አልተኛም እንዴ? ወይ መተኛት። ሂሩቴ እንቅልፍ የለችም እኮ ከዚህ በኋላ። ምን ነው ልጆቹ አስቸግረው እንዴ? ኧረ በምን ሄዳቸው እነሱ። እና ማን ነው እሱ? አዲሱ አለቃ ተብዬ ነዋ። ሊያስቀምጠኝ ነው እንደ ሂሩቴ። ይሄ በገለታ ቦታ ተተካ ያልከኝ ሰውዬ ታዲያስ ምን አድርግ ነው የሚልህ? ቆይ ምን አቅለታለሁ እንዴ? ምንም አይለኝ ነገር አለ። ቆይ ሂሩቴ ታዩ ሌላውን እንደው ቆይ አሁን አንቺ አለቃሽ ቢሮ ሆኖ አንቺ በበሩ ስታልፊ አይቶሽ እንዴት ብሎ ይጠራሻል? በስሜ ነው ሂሩት ብሎ አይደል? አዎ በፉጨት ነው የጠራኝ። እንዴ የምርህ ነው? ያለቃ ነው አላልከኝ? ከየት እንዳገኘው እኔ ምን አውቃለሁ? ምን ያላለኝ ነገር አለ? ሲጀመር በስንቱ የሚለው ስም ለሚዲያ ይከብዳል አለ። እንዴት? አይ ምን በጎድቷል ቢል ጎድቶኛል እንጂ ጎድቶኛል። እኔ እኮ ስለሆንኩ ነው ቆሜ የሚሄደው እንዴ። ከዛ ጠዋት ማርፈድ የለብህም፣ ማታ ፈጥነ መውጣት የለብህም። ስራ ኖረህም አልኖረህም ከዚህ መስሪያ ቤት እንዳላጣ ይሄ ፕሮግራም የምትለውን ነገር ሳታስገመግም ይዘህ ስቱዲዮ ዘው ማለት አችልም። ስንት ያላለኝ ነገር አዝረበረበብኝ። ወይ በስዬ ምን ተሻለ ታዲያ? እኔ እኮ አሁን
የልጆቹን ጉዳይ ምን ልታደርግ አሰብክ? ምን አደርጋለሁ? እታገላለሁ። አይሩቴ እታገላለሁ እንጂ አንዴ ዘመናዊ ባል ተብዬ አንዴ ተመስግኜ መታገል ነው እንጂ ሌላ ምን አማራጭ አለ? ታገል በስዬ። እታገላለሁ ሂሩቴ። ህይወት ትግል ነች ብለው የለ? አዎ ታገል በስዬ። እታገላለሁ ሂሩቴ። አዎ እኔም አግዝሃለሁ። እሺ እንትን ህይወት ሰይፍ ናት የሚሉም አሉ። በብቻ አንተ ትግሉ ላይ እታገላለሁ ሂሩቴ። መታገል ነው እንጂ አዎ እንትንም የሚሉ አሉ። ህይወት ብርቱ ሰልፍ ናት የሚሉም አሉ። አንተ ምን አስጨነቀ? በቃ ዋናው ታገል ብቻ። እታገላለሁ። ኧረ እኔ እታገላለሁ። በሴ ደህና ደርክ? ደህና ነኝ። ምን ነው ሰላም ነው? ምን ሰላም አለ? አንድ ነገር ላማክር። እሺ እሺ። ና ቁጭ በል። ና እዚህ ቁጭ በል። ቁጭ በል። ትላንት ምን አልኩ? ይሄ ሬዲዮ ጣቢያ ብልሽት ሽቱ ነው የሚወጣው አላልኩም? ይኸው አለቅ። ገና የተናገርኩበት እኮ ምራቄ ሳይደርቅ። በእርግጥ ለስንት ዘመን የለፋውበት ያገለገልኩት ሬዲዮ ጣቢያ ብልሽት ሽቱ ሲወጣ ዝም ብዬ ማየት የለብኝም አይደል? የአዲሱ አለቃ ተብዬ ፓፔት ድሮ ፓፔት መንግስት ያስቀምጡ ነበር አይደለም? ለስሙ ዙፋኑ ላይ የሆነ ሰው ይቀመጥና ከኋላ ግን ሌላ ሰው ሆኖ ይመራዋል። ፓፔት አመራር አገኘ። የኔም እንደዛ ነው። እንደዛ በስዬ ጉዶን ኩልህ ጉዶን ኩልህ። እስቲ ቆይ፣ እስቲ ተረጋጋ ተረጋጋ። ማን ነበር ስምህ? ስማ አዲሱ ነበር ወይ? አዲሱ። እስቲ ተረጋጋና የተፈጠረውን ንገረኝ እስቲ። እባክህ የምትችለውን ሁሉ አድርግልኝ። በቃ እንዴት ነው? ምንድን ነው የማደርግልህ? ነገሩን አበለሻሽተኸዋል። እንደው የመጀመሪያ ነው። እባክህ እንደምንም አድርገህ በቃ እንደምንም አድርገህ አልኩህ እኮ እንደምንም መጣ። አንተ ነህ? አንተ የድርጅቴን ስም ለማጥፋት ቆርጥ የተነሳኸው? ለስሙ ትልቅ ሚዲያ እናስተዳደራለን ምናምን ቅብርጥሴ ትላላችሁ እንዴ? በስንቱ አቶ አበጋዝ እዚህ ነው እንደ የምትሰራው? ምን ታደርገዋለህ? ከእነዚህ ጋር ነው የምሰራው። ምን የተፈጠረ ችግር አለ? አይ ችግር እንኳን አይደለም፣ ስህተት ነው። ስህተት አይደለም ይሄ፣ ሆን ብላችሁ የሰራችሁ ስራ። ሰው ስለ አንድ ድርጅት ሲያጠራ ዝም ብሎ ይለፋልፋል? እውነት ነው። አረፍ በል አቶ አበጋዝ። ይቅርታ፣ በጣም ልክ ነህ። ተነሳ አንተ። ተነስ። ሂድ ውጣ። አትወጣም እንዴ? በቃ እንደዋወላለን። በቃ ሻይ ቡና እንባባላለን። ደስ ይለኛል። አንተ ግን እሱ ባይኖር ኖሮ ደህና ዋሉ። ና ቁጭ በል። ምን አለ? ሁለተኛ እንዲህ አይነት ነገር እንዳይደገም ለአሁኑ ችግር ሁሉ ተፈቷል። አይ በስንቱ ቅጣው፣ ስም ራሱ መጣፈጥ እኮ። እንዲሁም ያው ሌላ ምንም አልፈልግም፣ እማረግልህን ነገር ብቻ ንገረኝ። በቃ ልብ ብለህ አዳምጥ እሺ? ይሄ ስራ ሳይኖረኝ በሰዓት ግባ በሰዓት ውጣ የምትለውን ነገር ታቆማለህ። እሺ? በጣም ጥሩ። ሁለተኛ ይሄ የሰራሁትን ፕሮግራም እገመግማለሁ ምናምን እላለሁ ምናምን የምትለውን ነገር ታቆማለህ። እሱ እኮ ድሮም እንደማይሆን አውቀዋለሁ፣ ትቼዋለሁ። አለቀ። በጣም ጥሩ። ሌላው ፕሮግራሜን ወደ ምሳ ሰዓት ታመጣዋለህ። ምን? አዎ ይሆናል። ችግር የለውም። ደግሞ ይሄ እያፏጨህ ቢሮ ውስጥ ሰው የምጠራው ነገር ምንድን ነው? አንተ ዱርዬ ነህ እንዴ? ለምዶብኝ እኮ ነው። በቃ ካላፏጨው ሰው የሰማ አይመስለኝም። ሁለተኛ ታፏጭ። እዚህ እንዲህ ቢሮ እኮ ነው። አንተ ፒኤችዲ ይዘህ ታፏጫለህ? አይ ፒኤችዲ። እሺ ከየት
የት ነው ያገኙ? ወይ በሲ ስራሽን ከነገ ጀምሮ ነፃ ሆነሽ እንደፈለግሽ እያመሸሽ መስራት ትችያለሽ። ወይ ታውኩት እኮ ስራውን በስዬ። ለምን? አይ ትላንት አንተ ስትጨናነቅ ሳይ ቢቀርስ ምን አለ ብዬ ተውኩት። እኔ ስንቱን ቀዳዳ ደፍኜ እችለዋለሁ። ምን አለ አንቺ እንኳን ብትረጂኝ። ትላንት ራስ አይደለ እንዴ ህይወት ትግል ሆነብኝ እያልክ ስትማረር የነበረው? አሸነፍኩት። ትግልም ታግዬ ጣልኩት። እንደ ሰውየው እኮ በስንቱ ነው ሂሩቴ። አንበሳ በስዬ አንበሳ። አንበሳውን ተይና፣ ማነው አንበሳውን ያዥና ለሰውየው ደውይለት። ደውይና ይቅርታ ስራዬን እቀጥላለሁ በይው። ሰውየው ወዳጄ ነው እንዳታነካኪኝ በስዬ። ውይ እኔ ግን ውይ አረ ተው። እሺ እሺ በቃ ተው ደውልለታለሁ። እሺ አልኩ አይደል እንዴ? ደውይ። እሺ በስንቱ ታግሎ አያሸንፍም ያለው ማን ነው? እሺ መቀየም የለበትም። በጣም ጥሩ ሰው ነው አቶ አየልኝ አበጋዝ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።